ጠቅላይ ሚኒስትር አብይ አህመድ የ2017 የአረንጓዴ አሻራ መርሃ ግብርን በትናንትናው ዕለት በተካሄደ መርሃ ግብር በይፋ ጀምረዋል። 23 ደቂቃ ገደማዎች በወሰደው ንግግራቸው መንግስታቸው በዓለም መደነቁን ስንዴ እርዳታ በሚቀጥሉ ዓመት እንደሚቆም ያለ ፖለቲካና ሌሎች ማንነቶች ልዩነቶች ችግኞች እንዲተከሉ ጥሪ አቅርበዋል። ጎን ለጎንም ስለ ስንዴ አስገራሚ መረጃን ይፋ አድርገዋል። አብረን እንቆይ። የዘንድሮ የአረንጓዴ አሻራ መርሃ ግብር መፈክር በመትከል ማንሰራራት የሚል ነው። የአረንጓዴ አሻራ የመጨረሻው ዓመት በመጀመሪያው እቅድ መሰረት የሚቀጥለው ክረምት ነው። በሚቀጥለው ክረምት የአረንጓዴ አሻራ መርሃ ግብር ሙሉ በሙሉ ከተሳካ በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን ብለዋል ጠቅላይ ሚኒስትሩ። ምንም እንኳን በዚህ ንግግራቸው የሚቀጥለው ክረምት ስንዴ በእርዳታ መቀበል እናቆማለን ቢሉም ከዚህ ቀደም እርሳቸውን ጨምሮ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ገሰት ሁሉም ከውጭ ስንዴ እርዳታ መቀበል ቆሞ ኤክስፖርት ማድረግ መጀመሩን ተናግረው ነበር። ጠቅላይ ሚኒስትር አብይ ሲቀጥሉ ኢትዮጵያን ለምለሚቷና ለማኝቷ በማለት የገለጹ ሲሆን ኢትዮጵያም ለመጀመሪያ ጊዜ ጀምራ በጨረሰችው ታላቅ ስራ ከማንም ሀገር እርዳታ የማትወስድ መሆኗን ስንገልጽ ሌሎች የአፍሪካ ሀገራት ይህንን አርያ በመከተል አህጉሪቱ መጋቢ፣ ሰጪ፣ ፈርቀዳጅ እንጂ ለማኝ እንዳልሆነች መሆኗን በህብረት በትብብር እንድንሰራ ማሳያም ጭምር ስለሚሆን አፍሪካዊ ባህል ይሆናል ሲሉ የሰነቁትን ተስፋ አጋርተዋል። መላው አፍሪካም ከኢትዮጵያ አረንጓዴ አሻራ መርሃ ግብር ትምህርት ወስዶ እርዳታን ከውጭ መቀበልን የምናቆምበት ዘመን ቅርብ እንደሚሆን አለኝ ያሉትን እምነት የገለጹት በኩራት ጭምር መሆኑን አስገንዝበዋል። ኢትዮጵያ ከሚቀጥለው ዓመት ጀምሮ ከውጭ እርዳታ መቀበል ታቆማለች ማለት ውስጥ እርስ በእርስ አንተጋገዝም ማለት አይደለም የሚሉት አብይ እጅ አጠር ሲሉ የጠሯቸውን እኛው ራሳችን ማገዝ እንጀምራለን፣ ይህ ደግሞ እያደገ ሲሄድ ወደ አፍሪካም እናሳድገዋለን ሲሉ ተደምጠዋል። በቀጣዩ ወር የተባበሩት መንግስታት የምግብ ጉባኤውን በአዲስ አበባ እንደሚያካሄድ ያስታወቁት ጠቅላይ ሚኒስትሩ ለዚህ ጉባኤ አስተናጋጅነት የተመረጠችበት ምክንያት ደግሞ በምግብ ራስን ለመቻል ምሳሌ ትሆናለች ተብሎ በመታመኑ መሆኑን አስረድተዋል። በጳጉሜ ወር ደግሞ የአፍሪካ አየር ንብረት ለውጥ ጉባኤ በአዲስ አበባ እንደሚካሄድ የጠቆሙት አብይ ለዚህም በተመሳሳይ ምክንያቱ ኢትዮጵያ በአየር ንብረት ዙሪያ ፈርቀዳጅ መሆኗ በአፍሪካ በእርሳቸው አገላለጽ ወንድምና እህቶች ሀገራት በመታመኑ ነው ይላሉ። ዓለም ስለ አየር ንብረት ለውጥ ከአዳራሽና ስብሰባ ወጥቶ እጁ ጭቃ ነክቶ ችግኝ ተክሎ ወደ ተግባራዊ እንቅስቃሴ እንግባ በሚል የቀረበውን ጥሪ በተያያዘው ዓመት 47 ቢሊዮን ገደማ ችግኞች ደርሰዋል ያሉት አብይ በሚቀጥለው ዓመት 54 ቢሊዮን አካባቢ አድርሰን እናጠናቅቀዋለን ሲሉ ተደምጠዋል። በአተካከልና በተለያዩ ምክንያቶች 3 ወይም 4 ቢሊዮኑ በአግባቡ ሳይተከል ቢቀር እንኳ 50 ቢሊዮን ችግኝ በ20 ሚሊዮን ሰዎች መትከል ከዓለም ቀዳሚው ሀገር እንሆናለን ብለዋል። ዓለም ለዚህ እውቅና ለመስጠት ተቸግሮ ቢከርምም አሁን እውቅናውን እየቸረ ጉባኤውን በኢትዮጵያ እያስተናገደ ነው ሲሉ የእርሳቸው መንግስት የሰራቸውን ስራዎች በአንደበታቸው አሞግሰዋል። እንኳን ደስ አላችሁ ሲሉ የደስታ መልእክታቸውን አስተላልፈዋል። 23 ደቂቃዎች ገደማ የወሰደው ንግግራቸው ሲቀጥል የአፈር መሸርሸር መቀነሱን ያውሳሉ። ነገር ግን የአፈር መሸርሸር ቀንሷል ሲባል የኢትዮጵያ እንደ ሀገር የመቀጠል ህልውናም ተስፋ አለው ማለት ነው ይሉና የአፈር መሸርሸርና የኢትዮጵያ መኖር አለመኖር ዝምድናን ያስረዳሉ። አፈር የሌለውና የማያበቅል የማያለማና የማያበላ ሀገር መሆን አይችልም ሲሉ ይበይናሉ። ለዚህም ምክንያቱ ዜጎች እየጣሉት ስለሚሄዱ ነውና ነው። ኢትዮጵያውያን የአፈር መሸርሸርን ባያስቆሙት በችግር ብዙዎች ይሰደዳሉ። ኢትዮጵያም ሰው የሌለባት በእርሳቸው ቋንቋ አልቦ ሰው ትሆናለች ሲሉም ኢትዮጵያውያን ስደት ምርጫቸው ማድረግ ማቆማቸውን ጠቁመዋል። ለወጣቶች ባስተላለፉት መልእክት ደግሞ አረንጓዴ አሻራ ፖለቲካ፣ ብሔር፣ ሃይማኖት፣ ጾታ አይደለም፣ ይልቁንም ኢትዮጵያን ማልበስና ለቀጣይ ትውልድ ማስተላለፍ ነው ሲሉ ተናግረዋል። በየትኛውም መስክ ያለን ኢትዮጵያውያን ዲፕሎማቶች፣ እንዲሁም ሌሎች የህብረተሰብ ክፍሎች አረንጓዴ አሻራ ሁላችንም ስለሚመለከት ከነገ ጀምሮ ከጠዋት ማታ ችግኝ በመትከል ኢትዮጵያ ማንሰራራት መጀመሯን በቅድሚያ እኛ አምነን በመቀጠል ለዓለም እናሳያለን ብለዋል። ኢትዮጵያ ትበለጽጋለች፣ ልጆቿ አይለምኑም፣ ይህ ቃል ልክ እንደ አረንጓዴ አሻራ ይፈጸማል ሲሉ በስሜት ታጅበው አስረድተዋል። መጨረሻም በእኛ የጡረታ ዘመን ኢትዮጵያ ከልመና ወጥታ ረጂ ሆና እንመለከታታለን ሲሉ ተናግረዋል። ምንም እንኳን አብይ በዛሬው ንግግራቸው ኢትዮጵያ ስንዴ በእርዳታ መቀበል የምታቆመው በቀጣዩ ዓመት መሆኑን ቢናገሩም ከ2 ዓመታት በፊት መንግስታቸው በኢትዮጵያ ታሪክ ለመጀመሪያ ጊዜ ስንዴ ኤክስፖርት ማድረግ መጀመሩን አስመልክቶ ባሌ ላይ ሆነው ይፋ አድርገው ነበር። ኢትዮጵያ በስንዴ አምራችነት ከሚታወቁት አካባቢዎች አንዱ በሆነው ባሌ ዞን ተገኝተው ኢትዮጵያ የስንዴ ምርትን በይፋ ወደ ውጭ ገበያ ልትልክ መሆኑን ያበሰሩት ጠቅላይ ሚኒስትር አብይ አህመድ ይህ የስንዴ ኤክስፖርትም አዲስ የውጭ ምንዛሪ ገቢ ማግኛ እንደሚሆን ተናግረዋል። ኢትዮጵያ ስንዴ ከውጭ አታስገባም የሚለው ራዕይ ለብዙዎች የሚዋጥ አልነበረም ያሉት ጠቅላይ ሚኒስትር አብይ ማህበረሰቡም ሆነ በርካታ የመንግስት አመራሮች ይህንን ሐሳብ ተጋርተው ለመስራት ተቸግረው
እንደነበር አስታውሰዋል። አሁን ግን ይህንን ውጥን ማሳካት ስለመቻሉ በተግባር ማሳየት ተችሏል ብለው ነበር። ዛሬ ባሌ ላይ ያየነው ስንዴን ኤክስፖርት የማድረግ የማስጀመሪያው ሂደት ለኢትዮጵያ ከሚገባት ማድረግ ከሚገባን የመጀመሪያው ትንሹ ስቴፕ ነው። መላው የኢትዮጵያ ሕዝብ መገንዘብ ያለበት እኛ የምናልም ያለምነውን የምንናገር ለተናገርነው ጉዳይ ቀን ከሌት የምንሰራ የሰራነውንም ፈጽመን የምናሳይ እንጂ እንዲሁ የምንቃዥ ሰዎች አይደለም። ከጅምሩ እናልማለን፣ ያንን በቅጡ እንናገራለን፣ ለዚያም ተክተን እንሰራለን። አሳክተን እኛም ዓለምን በጋራ ማየት እንድንችል እናደርጋለን። ይህንኑ መረጃ ተከትሎ የግብርና ሚኒስቴር ይፋ ባደረገው መረጃም ስንዴ ለውጭ ገበያ ማቅረብ ብቻ ሳይሆን የምግብ ዋስትናን የማረጋገጥ ተግባር መሆኑን አስታውቆ ነበር። በወቅቱም ማብራሪያ የሰጡት የግብርና ሚኒስትር ዴኤታው መለሰ መኮንን ራሷን መመገብ የማትችል አገር ተደርጋ ትወሰድ የነበረችውን አገር ስንዴን ከውጭ ማስገባት አቁማ ራሷን ችላ ለውጭ ገበያ ማቅረብ ደረጃ ላይ መድረሷ ሕዝባችን ቀና ብሎ ሊሄድ እንዲችል የሚያደርግ ትልቅ ስራ ነው ሲሉ አድንቀዋል። ጠቅላይ ሚኒስትሩ በወርሃ ግንቦት መጨረሻም በ4 ክፍል ተሰናድቶ በተላለፈ የኢቲቪ ቃለ ምልልሳቸው ግን ባለፉት 3 ዓመታት አንድም ብር ለስንዴ አውጥተው እንደማያውቁ መናገራቸው ይታወሳል። አብይ በክፍል 3 በተሰናዳው ቃለ መጠይቅ ኢትዮጵያ በአፍሪካ ቀዳሚው ስንዴ አምራች ብቻ ሳትሆን ከተከታዮቹ ግብጽ በ3 እጥፍ ትበልጣለች ሲሉ ተደምጠዋል። ይህንንም በድፍረትና ኩራት ነው የምናገረው ብለዋል። እውነት ስለሆነ በሙሉ እምነት ነው የምናገረው። አሁን ግብጽ ከምታመርተው 3 እጥፍ እኛ እንበልጣለን የሚሉት አብይ ይህን ለማጥላላት ለማራከስ የለም ለማለት ሙከራዎች ሊደረጉ ይችላሉም ብለዋል። ግን ማንም ሰው ከአዲስ አበባ 10 እና 15 ኪሎ ሜትር ርቀት ወጣ ብሎ ማረጋገጥ ይችላል። መንግስታቸው አለው ባሉት ቴክኖሎጂ አማካይነት ደግሞ እነዚህን ማሳዎች በአካል ሄደው መጎብኘት ሳይጠበቅባቸው በሳተላይት መመልከት እንደሚችሉ አስረድተዋል። ኢትዮጵያ በአፍሪካ አንደኛ የስንዴ አምራች ሀገር የሆነችበት ምክንያት ቆላማ አካባቢዎችን መጠቀም በመጀመሯ መሆኑንም ጠቁመዋል። ነገር ግን ስንዴ እየተመረተ ከሆነ ለምን የዳቦ ዋጋ አልቀነሰም? ለምን ከውጭ ይገባል? የሚሉት ጥያቄዎች መነሳታቸውን በመጠቆም እኔ ግን እንደ ግለሰብ ይህን የማረጋግጥበት አንድ መንገድ አለ ሲሉ ይቀጥላሉ። ስልጣን ከተረከቡ በኋላ በ3 ዓመት ውስጥ ስንዴ ኢትዮጵያ ውስጥ ስለሚጎድል እስከ $1 ቢሊዮን አውጥተን ካልገዛም በስተቀር ሀገር ውስጥ ያለው ምግብ አይበቃም የሚል ጥያቄ ቀርብላቸው እንደነበር አስታውሰዋል። ይህ ጥያቄ ግራ ቢያጋባኝም ጉዳዩ እንዲፈጸም ግን እፈርም ነበር። ባለፉት 3 ዓመታት ግን 1 ብር ለስንዴ አውጥቼ አላውቅም ብለዋል። ጠቅላይ ሚኒስትሩ በዛሬው ንግግራቸው እርዳታ እንዳልቆመ ቢያመላክቱም ከ1 ወር በፊት ደግሞ ስንዴ ቆሟል ሲሉ ሲያስረዱ ታዲያ አንተ እኮ ስንዴ አልገዛም ብትልም ስንዴ እኮ ሀገር ውስጥ ገባ ሲባል እንሰማለን የሚሉ ሰዎች ካሉ ግን አዎ ይገባል የሚል ምላሽ ይሰጣሉ። ስለዚህ ወደ ሀገር ውስጥ ስለሚገባው ስንዴ ሲያስረዱ ከስደተኞች ጋር ያያይዙታል። ኢትዮጵያ ከ1 ሚሊዮን በላይ ስደተኞችን ተሸከመች ሀገር ናት። እነዚህን ስደተኞች ዓለም መቀለብ አለበት። ይህ የኔ ችግር አይደለም፣ ነገር ግን የሚገባው በኢትዮጵያ ስም ነው ባይ ናቸው። በጥቅሉ ግን በስንዴ ራስ መቻሉን ለሀገር ውስጥ ሳይሆን ለስደተኞች መሆኑን ቢናገሩም በአንጻሩ ከ120 ሚሊዮን ኢትዮጵያውያን ውስጥ 76% የሚሆኑት ወይም 86 ሚሊዮን ዜጎች በከፋ ድህነት ውስጥ እንደሚገኙ የተባበሩት መንግስታት የልማት ድርጅት የዘርፈ ብዙ ድህነት መገለጫዎችን በሚመለከት ያወጣው ዓመታዊ ሪፖርት የ2024 ያሳያል። የመሰረታዊ የህልውናና የልማት ፍላጎቶች እንደ ምግብ፣ የመጠጥ ውሃ፣ መብራት፣ ትምህርትና የጤና አገልግሎቶች እንደማያገኙም የተባበሩት መንግስታት ልማት ድርጅትና የኦክስፎርድ ሪፖርት ያመለክታል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነውን ጥንቅር በዚሁ ቋጨን። ስትከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።